ቤተሰብ የእውነት በጣም ጉድ ነው ማለት ነው። እና እንዴ ምንድነው ማለት ድራማ ነው እንዴ እየተሰራበን ያለው? አያልገባኝም ወገን ወዴት እንዴ። ሰላም ጤና ስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? የአፉዬ ገላ ቤተሰቦች ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንደተለመደው ስትገቡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። እንግዲህ ወደ 7000 ደግሞ እየገሰገስን ነው። አበረታቱኛ፣ አይከፈልበትም። ወደ መጣንበት ጉዳይ ስንገባ ትላንትና ኤፍሬም ላይ የተለቀቀው ቪዲዮ አይታችሁታል? ምንድነው እዛ ቪዲዮ ላይ የታዘባችሁት? ማለት እኔ በየጊዜ የሚፈጠረው ነገር እንደዚህ እየተፈጠረ ያለው ነገር ይፈልጉታል ነው ያልኩት። እና አብርሽና ሩታ ይፈልጉታል ነው ወይስ ምንድነው? ሰላም አይፈልጉም ነው ያልኩትና ያልኩበት ምክንያት ምንድነው ማለት በቃ ቀለል አድርገውት ነገሩን ቋጭተውት ሩታም ሳታካብድ ይሄ ነገር በቃ ከሷ በፊት የሆነ ነገር ነበረ። ሁለተኛ ደግሞ ከካሜራም ጀርባ ነገሮችን ማስቆም የሚቻል ነገር ነበረ። ግን ለምን በዚህ ልክ መሄድ እንደተፈለገ አላቅም። በነገራችን ላይ ስቴፕ ማለት አሁን አንደኛ ሁለተኛ እስከ 3 ተሰርቷላ። በእርግጠኝነት ሲዝን 1 ሲዝን 2 ሲዝን 3 ብለው ይቀጥላል። እንደ ባለፈ ዳኒና ጽጌ ላይ እንደሆነው ማለት ነው በእርግጠኝነት። ከዛ ምንድነው የሚሆነው መጨረሻው? እቺ ልጅ ከነሱ ጋርም ሰላም ታወርድና እንደነ ፍቅር በራሷ መንገድ ትሄዳለች። ያንን ነውና እንደዛ ከሆነ ግን እያረጋችሁ ያላችሁት አብርሽና ሩታ እኔ በጣም ነው የምወዳቸው፣ ግን ጥሩ አይደለም ነው። አንደኛ ሩታ እርጉዝ ናት። በዚህ ባለችበት ነገር እንደዚህ አይነት ንዴትም ምስጭትም አያስፈልጋትም። አብርሃምን ደግሞ የፈለገ አስቸኳይ ቀርቶ ሰው ቢሞት በአሁን ሰዓት ላይ ለቅሶ የምትሄድበት ሰዓት አለ። ይሄ ባህል ነው በነገራችን ላይ። ለምን እርጉዝ ናት ገና 3 ወሩ 4 ወሩ አልሞላ። ቤተሰብ ቢኖር ከቤተሰብ ጋር አጠገብ ትሆናለች ብለህ ትተሃት ሄዳለህ። ማንም በሌለበት ቤት ትተሃት ምንም ነገር ቢሆን ከልጅህም ከሚስትህም በላይ ስላልሆነ ጉዳይ የምትላቸው ነገሮች መድረስ የሚችሉበት ጊዜ ያላቸው። ምክንያቱም አሁን አዲስ ስትሆኑ በዛ ላይ ደግሞ የመጀመሪያዋ ነው ይች ልጅ ስለሆነ በጣም ያሰጋል። ጥላችሁ ልትሄዱ ቀርቶ ሽንትም ወጣች ለመምጣት እንትን ይላል። ለምን ወደ ጽንስ የሚቀየርበት ሰዓት ነው ተብሎ ስለሚታሰብ ዶክተርም ባልሆንም ነው። እና ግን አልሄድም፣ አብርሃምም አልሄድም ወደ ቡታጅራ በእርግጠኝነት። ሸገር ነው የለው ኤፍሬም ቪዲዮ ጋር ሰርተው ብቻ ብዙ ነገር ነው ከሱ የታዘብኩት። ይሄን ግርግሩ ይፈልጋው ማለት ፈልጎት ነው እንደዚህ እየሆነ ያለው እንጂ ባይፈልገው ኖሮ ልጅቷን ጎሮሯን ይዞ ምንድነው በቃ እሷ አሁን አርግዛለች። በዚህ ሰዓት ላይ መተሽ መናገርሽ ለምን አስፈልገው? አሁን ጥሩ ህይወት እየኖርክ ባለበት ሰዓት ላይ ምንስ አስበሽ ነው ብሎ እሱ ስልክም ደውሎ ይሁን እሱ ያለችበት ቦታ ፈልጎ አፈላልጎ ማናገር ይችል ነበረ። ሶ ምንድነው በቃ ይፈልጉታል። አዎ የሚዲያ ሰው ናቸው፣ መስራት አለባቸው ምናምን። ግን እኛን ማስጨነቅ ደግሞ የምር እኔ አሁን እንደዚህ ሩታ እንደዚህ ሆና ስትጨናነቅ ይጨንቃል። እንደ ዩቲዩበርም ወይም እንደ ተመልካችም ስታዩት እኔ ወልጅም ባላቅ ግን ይጨንቃልና በጣም ነው የምትናደደው። ኢቭን ጸጉሯ ሁላ ነጭት የምታረግበት ሰዓት አለ ሩታ ስትናደድና ያን ስታዩ እንደ ተመልካች ያናድዳል ነው እንጂ ችግር የለውም። እናንተ ተስማምታችሁና ተነጋግራችሁ የምታረጉት ከሆነ ዩቲዩበር ናችሁ፣ መስራት አለባችሁ። ችግር የለውም ስሩ ማለት። ሁሌም አይዲያ ይዛችሁት የምትመጡት አይዲያ ደስ የሚሉ ናቸው፣ እይታን ይፈጥራሉ፣ ተመልካችን ይስባል ምናምን፣ ምርጥ ነገር ነው። ግን የመጣችበት መንገድ ይች ልጅ ትንሽ የሚያስጠላ ስለሆነ ነው። አሁን በሳል ለምን መጣች? እርጉዝ መሆኗን ሩታ ለሚዲያውም ለተመልካቹም ሰው ባሳወቀችበት ሰዓት ላይ፣ ሁለተኛ ደግሞ ጓደኞች አሉ፣ ቤተሰቦች አሉ፣ ለምን አላናገረችም?